ቅርንፉድ ጠንካራ የሆነ ሽታ፣ የህመም ማስታገሻ ውጤት ያለው እናም ጸረ ተዋሲያን ኃይልን የሚሰጠው ኢዩጅኖል በተባለ ኃይለኛ የሆነ ውህድ የበለጸገ ነው። አልፎ አልፎ ከአንድ እስከ ሁለት ቅርንፉድን ማኘክ ወይም መቆርጠም በአጠቃላይ ለብዙ ሰዎች ደህንነቱ የተጠበቀ ነው። ነገር ግን ለአንዳንድ ሰዎች ግን ችግሮችን ሊያስከትል ይችላል። ቅርንፉድን መቆርጠምን ወይም ማኘክን ማስወገድ ያለባቸው ሰዎችን እናም ምን አይነት ሰዎች ደግሞ ደህንነት በተጠበቀ መልኩ መቆርጠም እንደሚችሉ በግልጽ እነግራችኋለሁኝ። አንደኛ፣ የደም መፍሰስ ችግር ያለባቸው ሰዎች ናቸው። ለምሳሌ ሄሞፊሊያ፣ የፕላትሌት መጠን ማነስ፣ በቀላሉ የመቁሰል አደጋ ካለባችሁ። ቅርንፉድ የደም መርጋትን ሊያዘገይ የሚችል ኢዩጅኖልን ይዟል። አስቀድሞ የደም መፍሰስ ችግር ካለባችሁ ቅርንፉድን ማኘክ ወይም መቆርጠም እነዚህን አደጋዎችን ሊጨምርባችሁ ይችላል። የአፍንጫ ደም መፍሰስ፣ የድድ ደም መፍሰስ፣ በቀላሉ መቁሰል እናም ከትንሽ ቁስሎች የሚወጣ ረጅም የደም መፍሰስን። ማንኛውም የደም መርጋት ችግር ካለባችሁ አዘውትሮ መቆርጠምን አስወግዱት። ሁለተኛ፣ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ናቸው። እነዚህን የምትወስዱ ከሆነ እንደ ዋርፋሪን፣ አስፕሪን፣ ክሎፒዶግሪል፣ ሄፓሪን እናም ሌሎች የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ቅርንፉድ ከእነዚህ መድኃኒቶች ጋር ሲዋሃድ የደም መፍሰስ አደጋን ሊጨምር ይችላል። እንደ ነጭ ሽንኩርትና ዝንጅብል ያሉ ውጤቱን ሊጨምሩት ይችላሉ። የደም ማቅጠኛ ላይ ከሆናችሁ ዶክተራችሁ ካልፈቀደላችሁ በቀር በየቀኑ ቅርንፉድ ማኘክ ወይም መቆርጠምን አስወግዱት። ሶስተኛ፣ የጨጓራ ቁስለት ወይም ደግሞ ከባድ የሆነ የቃር ችግር ካለባችሁ ነው። ቅርንፉድ ጠንካራ እናም ቅመም የበዛባቸው ናቸው። እነዚህ ላለባቸው ሰዎች ጋስትራይትስ፣ የጨጓራ ቁስለት እንደ ፔፕቲክ አልሰር የምንለው ከባድ የሆነ የገርድ ችግርና ለስላሳ የጨጓራ ሽፋን ካለባችሁ ቅርንፉድ እነዚህን ሊያደርግባችሁ ይችላል። የማቃጠል ስሜትን ሊጨምር፣ የጨጓራ ሽፋንን ሊያስቆጣ እናም ማቅለሽለሽንም ያስከትላል። ቅመም የበዛባቸው ምግቦችን ከተመገባችሁ በኋላ የማቃጠል ስሜት የሚሰማችሁ ከሆነ ቅርንፉድ ምልክቶቹን ሊያባብሰው ይችላል። አራተኛ፣ የጉበት ችግር ያለባቸው ሰዎች ናቸው። ኢዩጅኖል በከፍተኛ መጠን ሲወሰድ ጉበትን ሊወጥር ወይም ሊያስጨንቅ ይችላል። እነዚህ ያለባቸው ሰዎች ሄፓታይተስ፣ ስባማ የጉበት በሽታ፣ የጉበት ሲርሆሲስ ካለባችሁ አዘውትሮ ወይም ከፍተኛ መጠን ያለው ቅርንፉድ መውሰድን ማስወገድ ያስፈልጋል። በምግብ ውስጥ አልፎ አልፎ መጠቀም ደህና ነው፣ ነገር ግን በየቀኑ በከፍተኛ መጠን መቆርጠም አይመከርም። አምስተኛ፣ ነፍሰ ጡር ሴቶች ናቸው በከፍተኛ መጠን መጠቀም የለባቸውም። በምግብ ውስጥ የሚገኝ ወይም የሚጨመር ትንሽ መጠን ቅርንፉድ ደህንነቱ የተጠበቀ ነው። ነገር ግን ከፍተኛ መጠን የመድኃኒትነት መጠን መውሰድ የማህፀን እንቅስቃሴን ሊያነቃቃ፣ የደም መፍሰስ አደጋንም ሊጨምር ይችላል። በጤና ባለሙያ ካልታዘዘ በቀር በእርግዝና ወቅት በየቀኑ ቅርንፉድ መቆርጠምን ማስወገድ ይመረጣል። ስድስተኛ ደግሞ ልጆች ናቸው። በተለይ ከ6 ዓመት ወይም ከ5 ዓመት በታች የሆኑ ሙሉ ቅርንፉዶች የመታነቅ አደጋን በልጆች ላይ ያስከትላሉ። ለጨጓራቸውም በጣም ጠንካራ ናቸው። ሊያቆስሉም ወይም ሊያስቆጡም ይችላሉ ጨጓራቸውን። የቅርንፉድ ዘይቱ በተለይ ለልጆች አደገኛ ነው እናም መርዝነትን ሊያስከትልም ይችላል። ስለዚህ ለታዳጊ ህፃናት ሙሉ ቅርንፉድን መስጠትን አስወግዱ። ሰባተኛ፣ ዝቅተኛ የደም ስኳር ያለባቸው ሰዎች ናቸው መድኃኒት የሚወስዱ የስኳር ህመምተኞች። ቅርንፉድ የደም ስኳርን ለመቀነስ ሊረዳ ይችላል። አንድ ሰው አስቀድሞ እነዚህን የሚወስዱ ከሆነ ኢንሱሊንን፣ ሜትፎርሚን እና ሌሎች የስኳር መድኃኒቶችን። ቅርንፉድ የሃይፖግላይሲሚያ በጣም ዝቅተኛ የደም ስኳር አደጋን ሊጨምር ይችላል። ምልክቶቹም ማዞር፣ ማላብ፣ መንቀጥቀጥና
ድካም ይከሰታል። አዘውትራችሁ የምትጠቀሙ ከሆነ የስኳር መጠናችሁን ተከታተሉ። ስምንተኛ ለቅመማ ቅመሞች አለርጂ ያለባቸው ሰዎች ናቸው። አልፎ አልፎ የሚከሰት ግን ሊሆን የሚችል ነው። ምልክቶቹም የከንፈር ወይም የላንቃ እብጠት፣ ሽፍታ፣ ማሳከክና የመተንፈስ ችግር ይከሰታል። ማንኛውም አይነት ምላሽ ከተከሰተ ወዲያውኑ አቁሙ። ታዲያ ምን አይነት ሰዎች ደግሞ ቅርንፉድን በደህና ማኘክ ወይም መቆርጠም ይችላሉ? አልፎ አልፎ ከ1 እስከ 2 ቅርንፉድን ማኘክ ወይም መቆርጠም በአጠቃላይ ለእነዚህ አሁን ለምነግራችሁ ሰዎች ደህንነቱ የተጠበቀ ነው። አንደኛ ለጤናማ አዋቂዎች፣ የደም መፍሰስ ችግር የሌለባቸው፣ የጉበት በሽታ የሌለባቸው፣ የደም ማቅጠኛን የሚወስዱ፣ ከባድ የሆነ የጨጓራ ችግር የሌለባቸው ሰዎች ለእነዚህ ጤናማ ነው። ሁለተኛ ደግሞ መለስተኛ የጥርስ ህመም ያለባቸው ሰዎች፣ ቅርንፉድ በተፈጥሮ ማደንዛዣነቱ ምክንያት ለጊዜው የጥርስ ህመምን ሊቀንስ ይችላል። ለእነዚህም ጤናማ ነው። ሶስተኛ አልፎ አልፎ የአፍ ጠረን ችግር ያለባቸው ሰዎች፣ ቅርንፉድ ሽታን የሚያመጡ ባክቴሪያዎችን ለመቀነስ የሚረዱ ጸረ ባክቴሪያ ባህሪያትም አሉት። አራተኛ መለስተኛ የምግብ አለመፈጨት ችግር ያለባቸው ሰዎች። ታዲያ ትንሽ መጠን ለጋዝና ለሆድ መነፋት ሊረዳ ይችላል ማለት ነው። ታዲያ የደህንነት የአጠቃቀም መመሪያዎች ደግሞ አሉ። ጤናማ ከሆናችሁ እናም ቅርንፉድን ማኘክ ወይም መቆርጠም ከፈለጋችሁ በቀን ከ1 እስከ 2 ቅርንፉድ በላይ በፍጹም እንዳትቆረጥሙ። በየቀኑ ከፍተኛ መጠንን አትቆርጥሙ። ስሜታዊ ከሆናችሁ በባዶ ሆድ ማኘክን አስወግዱ፣ በተለይ የጨጓራ ችግር ካለ። እንዲሁም ማቃጠልን ካስተዋላችሁ ደግሞ አቁሙት። ቅርንፉድን ከልክ በላይ ደግሞ እየተጠቀማችሁ መሆኑን የሚያሳዩ ምልክቶች ደግሞ አሉ። የጨጓራ ማቃጠል፣ የድድ መቆጥቆጥ፣ የአፍ ውስጥ ቁስለት፣ በቀላሉ መቁሰል፣ ማቅለሽለሽና ማዞር። እነዚህ ከተከሰቱ ወዲያውኑ አቁሙት። በአጠቃላይ ቅርንፉድ ኃይለኛ ነው። ቀላል ቅመም ብቻ አይደለም። ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ፣ ጸረ ተዋሲያን አንቲ ማይክሮባይራል የሆነ ደምን የሚያቀጥኑ እናም የደም ስኳርንም የሚቀንሱ ኃይለኛ ቅመሞች ናቸው። ለዚህ ነው ለአንዳንዶቹ የሚረዱት፣ ሌሎችን ደግሞ የሚጎዱት። ለጤናማ አዋቂዎች በትንሽ መጠን ከተወሰደ ደህንነቱ የተጠበቀ ነው። የደም መፍሰስ ችግር ካለ፣ የጉበት በሽታ ካለባችሁ፣ የጨጓራ ቁስለት ካለባችሁ፣ ነፍሰ ጡር ከሆናችሁ፣ መድኃኒቶችን የምትወስዱ የስኳር ህመምተኛ ከሆናችሁ ወይም የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ደግሞ በመቆርጠም መልኩ ቅርንፉድን መጠቀምን አስወግዱ። በአመጋገብ ውስጥ እንደ ቅመም መጠቀም ግን ደህንነቱ የተጠበቀ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።